ደስታ እንደዚህ ያስለቅሳል እንዴ? ወላሂ በጣም ነው ደስ ያለኝ ማለት ነው። አልሐምዱሊላህ ረብል ዓለሚን። ወላሂ እንጃ ምን እንደምን አላውቅም። እስካሁን ሳለቅስ ነበር የደስታ እንባ ማለት ነው። ሌላ ኑር ሰው አገር በመግባቷ በተነሳ በጣም ነው ደስ ያለኝ። ደግሞ አልሐምዱሊላህ ብዙ ነገር አስተነተንኩ። በጣም ብዙ ነገር ጭንቅላቴ ውስጥ መጣብኝ። እኔ ደግሞ እስኪ ለእናንተ አንዳንድ ነገር ልበላችሁ ብዬ ነው ያለ ሰዓቴ የመጣሁት ማለት ነው። አለኩል ያህልም ማለት ነው። ብዙ አይነት ችግር ውስጥ ልንኖር እንችላለን፣ ግን ወላሂ እንደ ሌላ አልተፈተንም። የሌላን ህይወት ሌላ ያለፈችበትን ህይወት አላለፍንም ብዬ አስባለሁ። እና ችግሮች ያልፋሉ። በተለያየ ችግር ላይ ያለን እህቶች ተስፋ እንዳትቆርጡ፣ የምሬን ነው የምላችሁ። ከአላህ ተስፋ አይቆረጥምና ማለት ነው። ሰላምታዬን ዘነጋው ከደስታ ብዛት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ ለሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። በነገራችን ላይ አበይን ኩላ ጣል ነው ያደረኩት። እዛ ጋር እያየሁት ነው በካሜራ ማለት ነው። ተሱቁ መጥቼ እና አሁን ልነግራችሁ የምፈልገው ነገር ምንድን ነው? ወላሂ ብዙ ፈተና ውስጥ ያለን እህቶች እንኖራለን። ይህ ፈተና አያልፍም ብለን ተስፋ የቆረጥን ተስፋ ቆርጣችሁ የተቀመጣችሁ እህቶች ልትኖሩ ትችላላችሁ። እና ግን ከአላህ ተስፋ አይቆረጥም። አሁን ሌላ ኑር ሰቦ ነው ትባለው። ሌላ ኑር ሰቦን አያችሁ ገባች አይደለም? ከ13 ዓመት የስደት ቆይታ በኋላ ገባች። እንዴት ነው ወደ ፈተና ውስጥ ልትገባ የቻለችው? ሰውየው በኮንትራት ነው የመጣችው። ሰውየው ተተናኮሳት። ሰውየው ሲተናኮሳት ሰውየው ጥቃት ሊያደርስባት ሲል ሰውየውን እከላከላለሁ ስትል ልጁን መታችሁ። ያላ ቀድር ሆነና ልጁ ሞተባት። ስለዚህ ያው በምንም ሆነ በምንም ያው የሰው ነፍስ የሰነስ ነው። ስለዚህ እስር ቤት ገባች ማለት ነው። አያችሁ፣ አንዳንድ መጥፎ ሰዎች ለልጆቻቸው ጠንቅ ይሆናሉ። ለልጆቻቸው ህይወት መጥፊያ ሰበብ ይሆናሉ። ከዛም አልፎ ተርፎ ደግሞ ለሌላ ሰው ሙሲባ ይሆናሉ። አያችሁ። እና በዚህ ሰበብ ነበረ ወደ እስር ቤት የገባችሁ እና የሞት ፍርድ እየተፈረደባት ማለት ነው። አስቡት እንግዲህ ያልፍልኛል ብላችሁ ሀገር ተሰዳችሁ ከሀገራችሁ ተሰዳችሁ ባላሰባችሁት በቃ በሰከንድ ውስጥ ህይወታችሁ ድብልቅልቅ ሲል እንግዲህ በሰከንድ ውስጥ ነው የእሷ ህይወት በእንደዚህ ሁኔታ ድብልቅልቅ ብሎ የሞት ፍርድ እንዲፈረድባት የሆነው ማለት ነው። ከዛ ደግሞ በጣም ከባዱ ነገር ምንድን ነው? ነገ ነው ዛሬ ነው ሞቴ የሚጠናቀቀው፣ ነገ ነው ዛሬ ነው የሚገሉኝ፣ እንዴት ነው የሚያደርጉኝ እያለች የምትሳቀቀው የምታሳልፈው የስቀቀን ጊዜ ስብሓነክ ያ ረብ በጣም ከባድ ነው። በጣም ከባድ ነው። ያንን የስቀቀን ጊዜ እንዴት ነው የሚታለፈው? እና አልሐምዱሊላህ ብቻ እኔ ለሷ በጣም ሳስበው እኔ ለሷ ይከብደኛል። ምክንያቱም አንዴ በቃ የሞተ ሰው እኮ በቃ ያውቃል አይደለም? በቃ የሞተ ሰው በቃ ተገላገለ። ግን አልሐምዱሊላህ አላህ የመሞቻ ጊዜያችንን ስላልነገረን አልሐምዱሊላህ ምን ያክል እኛን እንደሚወደን ነው የተረዳሁት ያስተነተንኩት ማለት ነው። አስባችሁታል? በዚህ ቀን ነው የምትሞቱት ብትባሉ ልክ ሌላ እንደተፈረደባት በዚህ ቀን ትገደያለሽ፣ እንደዚህ ትሞቻለሽ ተብላ ሞት ፍርድ ተፈርዶባታል። ግን መቼ እንደምትሞት አልተነገራትም። ይሄ ቀን ሊሆን ይችላል፣ ነገ ተነገ ወዲያ፣ ግን መቼ ነው የሚገሉኝ እያለች ጭንቅላቷ ውስጥ መቼ ነው እንዴት ነው የሚገሉኝ፣ በምን ሁኔታ ነው የኔ ህይወት ሊያልፍ የሚችለው እያለች እንደዚህ አይምሮዋን ውስጥ በቃ ከሁሉ ነገር ውስጥ ተስፋ ቆርጣ፣ ግን ከአላህ ተስፋ አይቆረጥም። የምነግራችሁ ነገር ቢኖር ማለት ነው ሁሉ ነገር ሰው ይፈርዳል። እውነቴን ነው የምላችሁ፣ ሰው ይፈርዳል። ግን ከአላህ ካልተቆረጠባችሁ ከአላህ ካልመጣ ማንም ሰው ቢፈርድባችሁ ምንም አትሆኑ። እምነት በእምነታችሁ አቋም ይኖራችሁ ሁላችሁም ማለት ነው። በቃ አላህ እኔን ትጎጃለሽ ካላለኝ ማንም ሰው ሊጎዳኝ አይችልም። ማንም ሰው የኔን ህይወት ማንም ሰው ሊቀጥፈው አይችልም። ኢላ አላህ ተፈቀደ ብቻ ነው። እሷ ግን ሀቅ ነበራት ስላችሁ ያንን ልጁን እገላለሁ ብላ አይደለም። ልጅ
እገላለሁ ብላ አይደለም እሷ የወረወረችው። ሰውየውን እንትን እላለሁ ሰውየውን ራሴን ተጥቃት ከለክላለሁ ብላ ነበረ። ገባችሁ አይደለ? ሰውየው እሷ ላይ መጥፎ ነገር አስቦ ነበረ። ብላክስ የራሱን ልጅ አጣ ማለት ነው። እሷ ላይ መጥፎ ነገር እንትን ሲል ብላክስ የራሱን ልጅ አጣ ማለት ነው። እና የተለያየ ችግር ውስጥ የተለያየ መከራ ውስጥ ያላችሁ እህቶቼ ይሄ ለእኛ ትልቅ ማስተማሪያ ነው። ልናገር የምፈልገው ነገር ትልቅ ማስተማሪያ ነው ስላችሁ እያንዳንዱ ችግር ላይ ተስፋ ታልቆረጣችሁ ያልፋል። አያልፍም ያልናቸው በጣም ብዙ መከራዎች አልፈው እዚህ ደርሰናል። ስለዚህ በብዙ ችግሮች ውስጥ የምታልፉ እህቶቼ ያላችሁ ሰብር አድርጉ። ወላሂ ያልፋል። እንግዲህ እዩት፣ እንግዲህ ቤተሰብ አላገኝም፣ ቤተሰቦቿ ተስፋ ቆርጠዋል። እንግዲህ እናት ምን ያክል ነው የምትሰቃየው? ልጄ ዛሬ ነው ነገ ነው የምትመጣው እያለች ምን ያክል ስቃይ ነው የምትሰቃየው? አስባችሁታል? እህቶቿ ወንድሞቿ አሰቡት። እህታችሁ ልትገደል ነው ተብሎ በቃ ተፈርዶባታል አይደለ? እናንተ ምን ያክል እንዴት ነው የምታሳልፉት ያንን ጊዜ? እንዴት ነው በቃ ሰው ሀገር ነው ሄዳችሁ መጠየቅ አትችሉም። ለእናት ለቤተሰብ በጣም ከባድ ነገር ነው እና አመስግኑ። በቃ በጥሩ ኒዕማ ውስጥ ነው እኛ ያለ ነው ማለት ነው። ምን ልበላችሁ፣ የምሬን ነው የምላችሁ፣ መናገር ራሱ ያቃተኝ ማለት ነው። ትልቅ ኒዕማ ውስጥ ነው እኛ ያለ ነው። ገንዘብ ጎሎብን የሆነ የፈለግነው ነገር ስላልተሟላኝ የምንል ሰዎች ሊኖሩ እንችላለን፣ ምናማረለን ልንኖር እንችላለን። ግን እኛ በትልቅ ኒዕማ ውስጥ ነው ያለ ነው። የምሬን ነው የምላችሁ። አልሐምዱሊላህ ነግቶ ተነስተን ነግቶ በሰላም ተኝተን ነግቶ ወደ ስራ መግባታችን ራሱ ትልቅ ነገር ነው። የምሬን ነው የምላችሁ እና በትልቅ ኒዕማ ውስጥ ነው ያለ ነው። ስለዚህ አመስግኑ እላችኋለሁ ማለት ነው። የምሬን በጣም ነው ደስ ያለኝ። ደስታ መቆጣጠር ነው ያቃተኝ ነው የምላችሁ። አትረብሽኝ ሴትዮ። ወደዛ ግን እየገባሽብኝ ነው ደግሞ ወደ የቴክኒክ ችግር አጋጥሞኝ ነው እንግዲህ ቤተሰቦች ይቅርታ፣ የቴክኒክ ችግር ጓደኛዬ እየገባችብኝ ማለት ነው። ጓደኛዬ እየገባችብኝ እና እላችኋለሁኝ። አልሐምዱሊላህ የምር በጣም ደስ ብሎኝ ነው፣ አላስችል ብሎኝ ነው። እና ሌላችሁ የምፈልጋችሁ ነገር በጤና እየሰራን ስለሆነ እያገኘን ስለሆነ አልሐምዱሊላህ ትልቅ ነገር ነው እህቶች። ይሄ ለእኛ ትልቅ ማስተማሪያ ነው የምር። ከችግር በኋላ በእርግጥ ምቾት አለ ወላሂ። እንግዲህ ከ13 ዓመት የእስር ቆይታ በኋላ ዛሬ ላይ መጥታ ከቤተሰብ ጋር አልቀላቀልም ብላ ተስፋ ቆርጣ፣ ምክንያቱም ትገደላላችሁ ተብላችሁ ምን አይነት ተስፋ ነው ሊኖራችሁ የሚችለው? ግን አላህ ስላልፈቀደባት አላህ ነፍሷ እንድትወጣ ስላልፈቀደ ከቤተሰብ ጋር ተቀላቀለች ምናምን ነገር እና በጣም ደስ ብሎኛል የምር። ዛሬ አማርኛ ለራሱ ዝብርርቅ ዲብልልልቅ እያደረኩ ነው የማወራው ማለት ነው። ከደስታ ብዛት ነው የምር ማለት ነው። የምር ከደስታ ብዛት ማለት ነው። እኔ የማደርገው ነገር በቃ የማወራው ነገር ጠፈት ስላለብኝ ነው እና ዝብርርቅ ያለብኝ ማለት ነው። እና ወላሂ በጣም ደስ ብሎኛል። አልሐምዱሊላህ አንብቻለሁ። ሳያቸው ተቃቅፈው ሳያቸው ምናምን በጣም አለቀስኩ። እውነት ደስታ እውነት ያስለቅሳል አንዳንዴ ህይወት። እውነቴን ነው የምላችሁ፣ ህይወት አንዳንዴ አይተነው የማናቀውን ደስታ ታሳየናለች፣ አይተነው የማናቀውን ሀዘን ደግሞ ታሳየናለች። ግን ከታገስን ሁሉ ነገር እንደሚያልፍ ነው የገባኝ ማለት ነው። ትዕግስት ትልቅ ነገር እንደሆነ ነው የገባኝ በህይወታችን ላይ። በቃ ለእኛ ትልቁና ወሳኙ ነገር ቢኖር ትዕግስት ነው ብዬ ነው የማስበው። እና ብቻ ይከብዳል። የምሬን ነው የምላችሁ። እኔ አሰብኩት ራሴን አሰብኩትኝ በሷ ቤተሰቦች ቦታ ብሆን ምንድን ነው የማደርገው? የማሳልፈውን ጊዜ አሰብኩትኝ። እውነት በጣም ከባድ ነው የምር ማለት ነው። ራሴን በሷ ላይ አሰብኩትኝ። የአላህ ሞትን መጠባበቅ በጣም ይከብዳል። ግን አልሐምዱሊላህ እንደሷ እኛ ህይወት አልገጠመንም። እንደሷ የተለያየ ችግር ውስጥ ልንኖር እንችላለን። ግን እንደሷ ሞታችን እየተጠባበቅን የምንጠባበቅበት የህይወት ፈተና ላይ አይደለንም ያለ ነው። ይሄ ደግሞ አልሐምዱሊላህ። እንደሷ ጨለማ ውስጥ ታስረን አይደለም ያለ ነው። ይሄ ደግሞ አልሐምዱሊላህ። እና በቃ አላቅም የምር በተለያየ ፈተና ውስጥ ያላችሁ አመስግኑ። ኢንሻአላህ ያልፋል። የምር ታገሱ እና ላይክ እና ሼር ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ
በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እኔ ዛሬ ያወራሁትን አማርኛ ለራሱ አላውቅም ማለት ነው።